ምን ሆነዋል? እኔ እንጃ ብቻ ግራ ግብት ተብሎኛል። አይ ፎንቃ የቺኳ ጉዳይ ነው አይደል? ይቅርታ ፋየው ለምዶብኝ እኮ ነው። ይሄንን ተውት ባኮት። እርሱ ግን ምን ሆነዋል? ደከመኝ። ምን ሰርተው ነው የደከሙት? ስራ በምን ጣሙ? ምን ተፈጥሮ ነው ፋዘርዬ? በቃ ሁሉንም ነገር እርግፍ አድርጌ ትቼ ልሄድ ነው። ወዴት? ወደ ደሴ። እንዴት? በቃኝ፣ ሰልችቶኛል። ፋዘርዬ እንዲህ በቀላሉ እየተሸነፉ ባልሆነ። እንዴት ነው ማልሸነፈው አሴር? እርሶ እኮ በጣም ጠንካራ ኖት። እንዴት ነው በቀላሉ የሚሸነፉት? ወይ ቀላል። አዲስ አበባን ድሮም አልወዳትም ነበር። ይኸው አሁንም በስተመጨረሻ መቀለጃ አደረገች። ፋያው ደግሞ ቆይ ክፉን ብቻ ነው እንደ እየመረጡ የሚያስታውሱት? እግዚአብሔር ይመስገን። እንዴት ነሽ አንዬ? ደህና ነኝ። በስልክ የማይናገር ነገር ሆኖ ነው እዚህ ድረስ የመጣው? እንደዛ ነው መሰለኝ አንዬ። ምን ሆነሃል ኤልያስ? ልሰናበትሽ ነው የመጣሁት። ወዴት ልትሄድ? ወደ ደሴ። እና ለስንብት ነው የመጣው? እንዴ ማለት አንዬ፣ ቆይ መሰነባበት የለብንም? አብሮ የሚሄድን ሰው እንዴት ነው የሚሰናበቱት? ምን እያልሽ ነው አንዬ? ወደ ደሴ እኮ አብረን እንሄዳለን ተባብለን ነበር። እረሳኸው እንዴ? እሱ እኮ እንደማይሆን ነግሬሽ ነበር አይደል አንዬ? እንደዚህ የሚባል ነገር የለም። አብረን ነው የምንሄደው። አንዬ ወደ ደሴ የሚሄደው እኮ ከአንቺ ህይወት ለመውጣት ነው። ማን ከህይወቴ ይውጣለህ? ቆይ ምን ሆነሻል አንዬ? ምን ሆንኩኝ? አንቺ ራስሽ አይደለሽ እንዴ አንተ እዚህ ከመጣህ ጀምሮ ሰላም አጥቻለሁ ያልሽኝ? ኤልያስ ቆይ ደግሞ የለ አይመጣም እንዴ? ምን አቅለታለሁ በእናት ጨልሎ እንዳይሆን ብቻ። አንተ ልጅ ግን በእናትህ በዚህ ልጅ ላይ ሙድ ማያዛቁ። ለምን? የምር በጣም እኮ ነው የሚያሳዝነው። የሚያሳዝኑት ተስፋየው ናቸው። ፋዘርዬ ደግሞ ምን ሆኑ ትለኛለህ እንዴ? ፎንቃ ጢባ ጢቤ የተጫወተባችሁ አይደል እንዴ? ለነገሩ እውነትን እኮ ነው ያላለ እኮ ነው የፎነቀቁባት። እውነቴን ነው። ከምር በጣም ያሳዝኑኝ። አይታችኋል? ጠዋት ይነሳሉ ወደ እሷ ሰፈር ሲሄዱ እኮ ነው የሚሉት። አባባ ኖላዊ ከፋኖሴ ጋር ተለያዩ። እንግዲህ አባባ ኖላዊ በስካርጅና በአጋጣሚ የተዋወቋት አዲሷ ጓደኛቸው ፋኖሴ መውለድ ባለመቻላቸው ምክንያት ለምን ደበከኝ ብላ እስካሁን እንግዲህ አልጠየቀችውም። በእርግጥ እሷ አልጠየቀችውም፣ ነገር ግን አስበ መናገር ነበረብህ ልነግረኝ ይገባል ብላ በጣም ታናዳበት ነበር። እናሱም በተደጋጋሚ ቤቷም እየሄደ ሰውም እየላገ ይቅርታ ቢያስጠይቃት እሷ ምራ ድርቅ ብላ እምቢ ብላለች ማለት ነው። ይቅርታውን አልቀበልም ብላ ለመጨረሻ ጊዜ ቤቷ ድረስ ሂዶ አንኳኩተው ይቅርታ ቢጠይቋት፣ ነገር ግን ከውሸታም ጋር እኔ ከዚህ በኋላ አንድም ደቂቃ ማሳለፍ አልፈልግም፣ ስለዚህ ይቅርታህን አልቀበልም፣ እኔ ካንተ ጋር ያሳለፍኩት ነገር ሁሉ ውሸት ነው ማለት ነው፣ እንዴት እንደዚህ ተወሽኛለህ? አምኜህ ነበር እያለች በጣም ታናዳበታለች። እሳቸውም እኔ መች ጠይቀሽኝ ነበር? ጠይቀሽኝ ስለማታውቂ አልነገርኩሽም፣ ስለዚህ ውሸታም አያስብልም ቢላትም በጭራሽ ብላ እንግዲህ ድርቅ ብላለች። እሳቸውም ድጋሚ ለመጨረሻ ጊዜ ነው ስለወደድኩሽ ነው ራሴ ማንነቴን ዝቅ አድርጌ እዚህ ድረስ መጥቼ የለመንኩሽ፣ ስለዚህ ድጋሚ አልመጣ ማለት እሷም አትምጣ ብላ እንግዲህ በክብራቸው ተረማምዳ አባራቸው ውጣልኝ ብላ ከቤት አባራቸዋለች ከአንዴም ሁለቴ። እናም በጣም ተከፍተው እንግዲህ ከቤት ወጥተው ሂደዋለኝ እና ታምቹ መንገድ ላይ ሆነው እየጠበቁ ነበርና በጣም ተጎርተው እየተንከባለሉ ነበር። ሲቀመጡ ራሱ በጣም ተጎርተው ነው የተቀመጡት ማለት ነው በቆሙበት እና ሊያጽናኗቸው ሞከሩ። እሷም ከወጣ በኋላ ተናዳለች፣ አዝናለች። ያው ከልቧ አይደለም፣ ነገር ግን ነገሩን ባለመስተዋሏ ነው የተጸጸተችው እና ድጋሚ አልመጣም ከዚህ በኋላ አታየኝም ሲላት ሲቆርጥ ሲገባት አዘነች ማለት ነው። ነገር ግን አባባ ኖላዊ ለአንድና ለመጨረሻ ጊዜ ነው እቤቷ መጥተው የለመኗት ማለት ነው። በሌላ በኩል ሀኒቾና ኤልያስ ድጋሚ ተገናኝተዋል። ያው ሀኒቾ እንግዲህ የምትፈልገው እስካሁን እንኳን አይደለም ለኤልያስ ለሷም እየገባት አይደለም። ምክንያቱም ሲርቃት ትፈልገዋለች፣ ሲቀርባት ደግሞ ተወኝ ትለዋለች። እናም አግኝቷት ነበር። አንተ ከደሴ ከመጣ በኋላ ነው ህይወቴ የተመሰቃቀለውና እንደዚህ ችግር ውስጥ እያሳለፍኩ ያለሁት ብላ ስላለችው እሱም እኔ ያንቺ ችግር መሆን አልፈልግም፣ የማንም ሰው አዘን መሆን አልፈልግም፣ ስለዚህ ብሎ
ከተቀመጠበት ጥሏት ሄዶ ነበር። እናም እሱ አሁን ላይ ያለበት ሁኔታ በጣም ግራ ገብቶታል። ምክንያቱም እናቱን ጥሎ ነው የመጣው አንደኛ፣ ሁለተኛ እዚህ ጋር የመጣበትም ነገር ደግሞ አልተሳካለትም ማለት ነው በሀኒቾ ጉዳይ። ስለዚህ ወደ ሀገር ተመለስ ቢለውም ጓደኛው አልሰማ ብሎት አሁን ላይ ጓደኛውም ጥሎት ሄዷል። እናም አሁን ቆም ብሎ ሲያስበው ወደ አረብ ሀገር መሄድ አለብኝ ብሎ አሰበ። ግን ደግሞ በባህር ሲሄድ ብያዝ እናቴ ነው ወደ የምትያዘው፣ እኔን ይዘው እናቴን አስፈራርተው ከሷ ነው ብር የሚቀበሉት። በዚህም በዛም ከእናቴ ሸክም መሆን አልፈልግም ብሎ ወደ ደሴ ቆርጦ ለመሄድ እንግዲህ ያለው አማራጭ ወደ ሀገሩ መመለስ ነው። ምክንያቱም ሀኒቾ የጭንቀቴና የሀዘኔ ምክንያት ነኝ ካለችው ምን ሌላ ምን የሚያስቆርጥ ነገር ስለሌለ እንደዚህ ስላለችው ቆርጦ እንግዲህ ወደ ደሴ ተመልሶ ለመሄድ አስቧል። እናም በስልክ እንገናኝ፣ በአካል እንገናኝና የምነግርሽ ነገር አለኝ ብሎ ለሀኒቾ ነገራት። ሀኒቾን በቀጠራት መሰረት መጣች። እናም ወደ ደሴ ልሄድ ነው ልሰናበትሽ ነው የመጣሁት ቢላትም እሷ ግን አብሮ የሚሄድን ሰው አይሰናበቱም፣ ስለዚህ እኔም አብሬ ወደ ደሴ እሄዳለሁ አለችው። በጭራሽ አትሄጂም፣ ምክንያቱም እንጂ አዲስ አበባ ነው መሆን ያለብሽ፣ እኔ ብቻዬን እሄዳለሁ አላት። እሷ ግን ድርቅ ብላ አሁን ካለው ግርግር ለተወሰነ ጊዜ ራሴን ቁጭ ብዬ ማዳመጥ ፈልጋለሁ፣ ስለዚህ ከአንተ ጋር መሄድ ፈልጋለሁ አለችው። እና እሱ ፈቃደኛ ባይሆንም አንተ ፈቃደኛ ባትሆንም ከመንገደኛ ጋር ሲሄዱት መንገድ ይቀላል ስለሚባል ነው እንጂ ብቻዬን መሄድ አያቅተኝም ብላ እንግዲህ ጥለው ሄዳለች ማለት ነው። እንግዲህ ሀኒቾ ፍላጎቷ ሀሳቧ ምን እንደሆነ አይታወቅም። እና እዝራም ወደ ደሴ ከሄድሽ ድጋሚ ስትመለሽ አታገኝም ብሏት ነበር። ስለዚህ የራሱ ጉዳይ ብላ ነው መሰል የእዝራን ጉዳይ በደፈነው ጥላ እንግዲህ ቤተሰቦቿንም በእርግጥ እናቷ ፈቅዳላታለች፣ ነገር እነሱንም ጆሮ ዳባ ልበስ ብላ ነው ልትሄድ የወሰነችው። እና ግራ ቢገባውም እንግዲህ ግዴታ አብሮ መሄዷቸው አይቀርም። በሌላ በኩል አባባ ኖላዊ የፋኖሴ ጉዳይ ስላስቆረጣቸው እሳቸው ጠብቀው ታግሰው ተስፋ በቆረጡበት ሰዓት እንደገና ፋኖሴ ሀኒቾ ሄዳ ስለለመነቻት እና እግሯ ስር ወድቃ እባክሽ አባዬ የተጎዳ ነው፣ ስለዚህ ይቅርታ አድርጊለት ስላለቻት በዛ ምክንያት ይቅርታ ለማድረግና ሁኔታውን ቆም ብላ አስባበት ነበር። ነገር ግን አባባ ኖላዊ ለምነው ተስፋ በቆረጡበት ሰዓት ላይ ስለሆነ ምንም አላሰቡም። አዲስ አበባ ድሮም ከመጣሁ ጀምሮ ለእኔ አልሆነችኝም፣ ስለዚህ ወደ ሀገሬ ወደ ደሴ መመለስ አለብኝ ብለው አስበዋል ማለት ነው። እና እነ ተምቹንም እኛንም ከዚህ ነገር ሁሉ እዚህ ግርግር ካለበት ከአዲስ አበባ ህይወት አውጡና አብረን እንሄዳለን እያሏቸው ነበር። እና እሳቸውም እዛ ሄዳችሁ ምን ትሰራላችሁ ቢላቸው በቃ ያለውን ነገር አብረን ሰርተን እንኖራለን ሆነ። ስለዚህ ሁላቸውም ወደ ደሴ አባባ ኖላዊም በፋኖሴ ቆርጠው ወደ ደሴ ለመሄድ ወስነዋል። እንግዲህ ምናልባት ፋኖሴ ተከትላ መታ ታስቆማቸው ይመስለኛል። አለበለዛ እንግዲህ እሳቸው አዲስ አበባ ለቀው ወደ አገራቸው ደሴ ሁላቸውም እነ ተምቹም እነ ጆሮም አብረው ይሄዳሉ ማለት ነው። ምክንያቱም አዲስ አበባ ላይ እነሱ ናቸው ቤተሰቦቻቸው። ይሄ የሚያስቀራቸው ምንም ነገር የለም። ስራ ይሰሩ፣ ቤተሰብ የላቸው። በቃ ወጣትነት ህይወታቸው እንዲህ ተንቀዋለሉ ነው የሚያሳልፉትና በጣም ከባድ ነው። ምክንያቱም በዚህ ሰዓት እንኳን አይደለም ቤተሰብን ባይኖራቸው ምንም ከጎናቸው ሆኖ የሚያግዛቸው እንኳን ነገር ባይሆን ቢያንስ በወጣትነት እድሜያቸው ሰርተው መብላት ሰርተው ማደር አለባቸው የራሳቸው ነገር። ምክንያቱም በወጣትነት ዘመን ካልተሰራ እንግዲህ ሰው ሲያረጅም ነው መቼም አይሰራም፣ አንደኛውን የሰው ሸክም ነው የሚሆንና ያው እነሱ ምንም ስራ የላቸውም ሲያውደለድሉ ነው የሚውሉ። ስለዚህ ከአባባ ኖላዊ ጋር አብረው ወደ ደሴ ቢሄዱ ይሻላቸዋል። ስለዚህ እሳቸውን ፈቃደኝነታቸውን ስለተቀበሉ ይሄዳሉ ማለት ነው። ወይዘሮ ሜላትና ባለቤቷም እስካሁን እንግዲህ በእልክ ቤታቸውን ለማፍረስ ጫፍ ላይ ደርሰዋል። ምክንያቱም አንዱ የተሸነፈ አይደለም። ወይዘሮ ሜላትም ይቅርታ እንድላት ትፈልጋለች። ነገር ግን ደግሞ እሷ መሸነፍ አትፈልግም። አቶ መስፍንም የእሷን ድርቅናና እያወቀ ይቅርታ መጥቶ መጠየቅ አልፈለገም። እንግዲህ የሁለታቸው ጉዳይ መፍትሄ አላገኝም። ግን ምናልባት እንግዲህ አዲሱ ቤት ስለገቡ በጣም የሚያምር ደስ የሚል አዲስ ቤት ስለገቡ እንግዲህ አዲስ ተስፋና አዲስ ነገር ይኖረዋል። ምክንያቱም በባለፈው በእርግጥ አቶ መስፍን ይቅርታ ሊጠይቃት እቤት ድረስ መጥቶ ነበር። ነገር ግን በአጋጣሚ ቀድሞ ስለመጣ አላገኘም ማለት ነው። እና እሷን በተደጋጋሚ ስልክ ስትደውልለት ለሱ አላነሳላትም። በመጨረሻ ላይ ግን አንስታ ብለህ ቁጣህና ጥጋብስ ሲበርድልህ አነሳችው ብላ ስለተናገረችው በዛ ምክንያት እንግዲህ እስካሁን አልታረቁም ማለት ነው።
እና ውድ ተመልካቾቻችን እስከ መጨረሻው ስለተከታተላችሁ እጅግ በጣም እናመሰግናለን። ቻናላችን ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ሆኑ። ኖላዊ ድራማ በቀጣይ ክፍል ይዘንላችሁ እስከምንመጣ በያላችሁበት ሰላማችሁ ይብዛልን። ሰናይ ጊዜ ተመኘንላችሁ። ቻው